ታላላቅ ብርሃናትን የሰራ ፀሐይን በቀን እንድትሰለጥን ያደረገ እኔ የምለው ግን እንዴት አስቻላችሁ ወንድማችሁን አሳልፎ ለጠላት ለመስጠት? ትናንትና ድንግል ማርያም ተነካችብን ብላችሁ ስትሏን ነበር። ቦታው ድረስ ሄዱ ስላረጋገጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን የምናየው ቪዲዮ ወንድማችን ባሮክ እንደታሰረ ይታወቃልና ልዩ ልዩ መረጃዎች እየወጡ ይገኛሉ። ወንድሞቻችንም ለባሮክን እንዲያሳልፋችሁ እስከሰጣችሁን ድረስ እኛንም አሳልፋችሁ መስጠት ሰጡት እያሉ ወንድሞቻችን ቪዲዮ እየሰሩ ይገኛል። እውነቱ የሁላችንም ቅስሚያችን ተሰብሯል። በእውነቱ እኛ ለኮንተንት ብለን አይደለም ለቤተ ክርስቲያን ነው ብሎ እያወሩ ይገኛሉና ያያዘለታል። ሌሎች ወንድሞቻችንም እንዴት ይሄን ህጉም ደግሞ እንዴት ይሄን እንዲያል የህግ ባለሙያም ጠበቃዎችንን ባዮች እንዴት በወንድማችን ላይ እንደዚህ አይነት ነገር ሲደረግ ቆማችሁ ታያላችሁ ብለው ሁሉም ለጥቅምን እንደሆነ እያሳዩ ይገኛሉ ማለት ነው። ቪዲዮን አብረን የምናየው። በሁለተኛ መረጃችን የሚሆነው ጴንጤዎቹ ዳዊት መድገም ጀምረዋል ማለት ነው። መዝሙረ ዳዊትን ገለጥ አድርጎ እያነበቡልን ይገኛል። በዛ ላይም አንድ ወንድማችን ሐሳብ ሰጥቷል ማለት ነው። ቪዲዮን አብረን የምናየው። ያያዚ ልደታም ቅር እንዳለው እያሰማ ይገኛል። ከዛሬ ጀምሬ በእንደዚህ አይነት ኮንተንት ቤተክርስቲያን ስትገፋ ስትጨቆን እኔም ዝም ብዬ እንደማንኛውም ይመን ቆሚያ ያለው እያለ ነው። ቪዲዮን አብረን የምናየው። በቪዲዮ እንደምትማሩና አዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። እኔ የምለው ግን እንዴት አስቻላችሁ ወንድማችሁን አሳልፎ ለጠላት ለመስጠት? ትናንትና ድንግል ማርያም ተነካችብን ብላችሁ ስትሏን ነበር። ቦታው ድረስ ሄዱ ስላረጋገጠ እንዴት ወንድማችሁ ላይ ትነሳላችሁ? እንዴት ከጠላት ጎን ሆናችሁ ወንድማችሁን ትከሳላችሁ? ባሩኬ ማለት እኮ ከዛሬ ስንት ዓመታት በፊት ቤተ ክርስቲያን በረሳሽ ድንግል ማርያም ትርሳኝ ብሎ ትዳሩን ሳይል ሚስቱን ልጆቹን ጥሎ ለቤተ ክርስቲያን ዘብ የቆመ ሰው እኮ ነው። ባሩኬ ማለት ይህ ነው። እናት ሊያስጨንቅ ይቅርና ለስንቶች እናት እንባ የጠረገ ነው። እኛ ኦርቶዶክሳውያን ደግሞ ከክርስቶስ እናት የምትበጥ ምድራዊ እናት የለንም። እኔ ስለ ባሩኬ ማለት የምፈልገው ነገር ከእውነት ጎን የቆመ ሁሌም ፈተና ውስጥ ነው። እምትወዳት ሁሌም እሷን የምታስቀድመው ቅድስት ድንግል ማርያም ከጎንህ ትሁን ወንድማችን። እመቤቴን ይዘህ ደግሞ እንኳን ይሄን ስንቱን ፈተና ይታለፋል። ዓለም እንደዚህ ናት። በርባን ተፈቶ ኢየሱስ ክርስቶስ እንደታሰረው በርባኖች እንደፈለጉ እየፈነጩ እውነተኞች ግን ይታሰራሉ። ጠበቃችን ደግሞ እሷ ድንግል ማርያም አለች፣ ክፉን በመልካም የምታስቀይርን። ስለዚህም ሁላችሁም ኮሜንት ላይ በመግባት ባሩክ ወንድማችን ከጎንህ ነን አለንን ልልህ ልትሉት ይገባል። በመጨረሻም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ እያደረጋችሁ ለድንግል ማርያም ለእመቤታችን ጠላቶች አድርሱላቸው። እኛ ድንግል ማርያምን ይዘን መቼም ተስፋ አንቆርጥም። ሰገነት ላይ የወጣችው ዝምታን ያፋችው እሱ ነው ቀን የሚያወጣ እሱ ነው የቤቴ ክብሬ የቤቴ የክብሬ ጌታ የክብሬ ለነፍሴ ባለውለታ ኤፉን ነው ዘማሪ ነኝ ለንጉሴ እንሻገራለን አንወድቅም ፈጽሞ አንንበረከክም ቁመታችን ደግሞ ዓለምን የያዘ በማይደክም ክንዱ እርሱ ነው መሪያችን እርሱ ነው መንገዱ። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው
ኮድ 5 የሆነች ጥቁር ሃይላክስ ኒጆ መኪና ናት መታ የወሰደችው። እዚህ ጋር ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ። የሰማችሁት ቪዲዮ ወንድማችን እፎይ ላይ ሲወጣ የነበረ መረጃ ነው። የሚኖርበት ሰፈር የትኛው ብሎክ ላይ እንደሚኖር፣ የትኛውን ልብስ እንደለበሰ፣ ምን አይነት መኪና እንደሚጠቀም ወንድማችን እፎይ ላይ መረጃ ሲያወጡ የነበሩ ሰዎች አልጠየቁበትም። ዛሬ ጠበቃን እያለ በየቲክታኩ እየመጣ ይሄ ያስጠይቃል፣ ይሄ እንደዚህ አይደረግም፣ ይሄ ፍቃድ ያስፈልጋል እያለ የሚያወራ ሰው ሁሉ አንድ ትንፍሽ ያለ አልነበረም። ጭራሽ ወንድማችን እፎይን እኮ በድንጋይ ሲደበደቡት ነበር እኮ፣ ድንጋይ ወረወሩበት ነበር እኮ፣ ሲያባሩት ነበር እኮ። ይሄው ያዝ ነው፣ ይሄው አመለጠ፣ መኪናው በዚህ ጋር በዚህ ወጣ እያሉ ሲያሳዱት ነበር እኮ። ይሄን ሰውዬ እንደዚህ ሲያደርጉት ህግ የት ነበረ? ያ ህግ ለነሱ አይሰራም ነበር እንዴ? እንዴት ነው የህግ ዛሬ ወንድማችን ባሮክ ላይ ብቻ የሚሰራው? ለዛውም በሰላማዊ መንገድ እናትየውን አስፈቅዶ ቤት ገብቶ በርሺ ጠንክሪ፣ ይሄ የአንቺ ተግባር የልጅ ተግባር ነው እንጂ አትፈሪ፣ አትሸማቀቂ፣ ምንም አይጠይቅሽም፣ ማንም ምንም አያረግሽም ብሎ አጽናንቶ ስለወጣ ዛሬ ወንድማችን ባሮክ እንዲታሰብ ኦርቶዶክሳውያኑ በጣም የምታሳፍሩ የምታሸማቅቁ ታስጠላለህ የሚቃል አለ። አይገልጻችሁም። እናንተ እንዴት ሰው ወንድሙ ላይ በዚህ መንገድ ይነሳል? ሌሎቹን ተዋቸው፣ ያርጉ፣ እንደፈለገው ይሁኑ፣ ፍላጎታቸው ነው። እናንተ ምንድናችሁ? አጉል ክርስቲያን የምትጫወቱ አይደለም። እናትህ እህትህ ብትሰደብ አይደለም ምራቅ ቢተፋባት ትስ ቢላት እንኳን አንድ ሰው ምን እንደምታደርግ እናውቃለን። የማትኖረውን ክርስትና መጠክ እየሰበክ ኧረ በማርያም ተው ዝም በሉ፣ ኧረ አፋችሁን አትዝጉ ዝም በሉ። ምን እናርጋችሁ? ምን ይሁንላችሁ? ልጁ ብሩክ ተሳስቷል፣ ክርስቲያን እንደዚህ ያደርግም፣ 7 ጊዜ 7 ይቅርበል፣ ግራህን ለመጣ ቀኝህን ስጠው፣ ሄድና ዘርጋለታ ቀኝህን። ማን ከለከለ? የማትኖረውን ነገር እየመጣክ ለኛ አትንገረን። እዚህ በልጅቷ ተግባር ምንም ያልተናገርክ ሰውዬ ትመጣና ብሩክ ቪዲዮ ሲሰራ ብሩክ ተሳስቷል ትላለህ። ዛሬ አንገዜ የተቀጣችሁ ቪዲዮ የምትሰሩ የህግ አካላት ደግሞ ትናንትና ወንድማችን እፎይ ላይ ይሄው ነገር ሁላ ሲደርስበት የት ነበራችሁ? ምን እንዳትሆኑ ፈርታችሁ ነው ወይስ ህጉ የሰራው ለኛ ለኦርቶዶክሳውያን ብቻ ነው? እሰሩት፣ ችግር የለውም። ለምን ዶታ ደሱ ጣጣ የለውም። ግን በጣም ነው የምታስጠሉት። አንዳንድ ኦርቶዶክሳውያን፣ አንዳንድ ጠበቃ ነባዮች በጣም ታስጠላላችሁ። ህግ ምሰሩ ከሆነ ለሁሉም ስሩ። ትናንት ወንድማችን እፎይ በዚህ ነገር ሲሰደድ የት ነበራችሁ? የት የነበራችሁ? ዛሬ መታችሁ አይ ብሩክ እንትን አድርጓል እንትን ይበል በህግ ያስጠይቋል። እውነትህን ነው። በጣም ነው የሚያስጠይቀው። ታስጠላላችሁ። እሺ በጣም ምድርን በውሃ ላይ የዘረጋ ታላላቅ ብርሃናትን የሰራ ፀሐይን በቀን እንድትሰለጥን ያደረገ ዜማውን እኮ አምጥታችሁት ነበረ፣ ግን ኧረ ትለዩብኛላችሁ፣ ኧረ ትለዩብኛላችሁ። የእውነት አሁን እናንተ ናችሁ ቤተክርስቲያን የምትተቹት። ቤተክርስቲያን ልክ አይደለች የምትሉት እናንተ ናችሁ። ኧረ ጌታ ሆይ ሰውን ክፉ ለማናገር ማታረጉት ነገር የለም። ከቤተክርስቲያን ያለካችሁት ነገር ምንድን ነው? ጸበል አላችሁ፣ ስጋው ደሙን አላችሁ፣ ንዋየ ቅድሳቱን አላችሁ። ያለካችሁት ነገር ምን አለ? ጨርሻለሁ። እውነት ለመናገር እናንተ በጣም ልክ ናችሁ። ሰላም ጤና ይስጥልኝ። ለቤተ ክርስቲያን ያሰብን ይመስሎን በብዙ መንገድ ቤተ ክርስቲያንን ያገዝን የረዳን መስሎን ብዙዎቻችሁን እንዳስቀየምን አሁን እየተረዳን መተናል ማለት ነው። እኔ በበኩሌ ቤተ ክርስቲያን አልወከለችኝም። ለውክልናም የሚበቃ ዕውቀትም ስነ ምግባሩም የለኝም። ነገር ግን አለ አይደለ የጌታ ቤተ ክርስቲያንን ከመውደድ የተነሳ ለእመቤታችን ለቅድስት ድንግል ማርያም ካለን ፍቅር የተነሳ ከፊት ቀድመን ቤተ ክርስቲያንን በዚህ ደረጃ ካሸማቀቅንና አንገት ካስደፋን በእውነት ከልብና ከእውነት ይቅርታ ለመጠየቅ ነው የመጣሁት። በዚህ ቲክቶክ ፕላትፎርም ላይ በቤተ ክርስቲያን ጉዳይ ከፊት የምንመጣ ሰዎች እግዚአብሔር በሚያውቀው የመጨረሻው ጥቅማችንና ሽልማታችን እዚህ ምድር ላይ መታሰር፣ ስንታሰር ደግሞ ቤተሰብ፣ እናት፣ አባት ብዙ ነገሮችን ነው የምናንገላታውና በዚህ ደረጃ ተጠሉናላችሁ ብዬ አስቤ አላቅም። በዚህ ደረጃ መስቀል ላይ ተሰጡናላችሁ ብለን አላስብም። ምን እንዳደረግን ባናውቅምና በዚህ ከእውነት ከልቤ ነው የከፋኝ። እናንተ አላችሁልን ብለን ነበር እኮ እስከዛሬ ድረስ ለቅዱስ ቤተክርስቲያናችን በዚህ ልክ ስንታገል የነበረው። ነገር ግን ውክልና አግኝተን አይደለም። ኦርቶዶክሳውያን እስከዛሬ እኮ በታገልነው ትግል ላይ ውጤታማ ስንሆን ላይሰንስ አልጠየቃችሁም። ማን ነው የወከላችሁ አላላችሁም። ጀግኖች ናችሁ፣ ጎበዞች፣ በርቱ፣ የቤተ ክርስቲያን የቁርጥ ቀን ልጆች ነበር ስትሉ የነበረው። ታዲያ ዛሬ ምን ተፈጠረ? ምን ተገኘ? አያችሁ፣ መናፍቃኑ በለጡንና ነጥብ አስጣሉ። ዋናውን ጉዳይ ነጥቀውን፣ ነገር ግን ትንሿን አጀንዳ ሰጥተው ሁላችሁም ወንድማችን ባሮክን በድንጋይ ለመውገር ጨርቃችንን ስንሰበስብና ድንጋይ ስንይዝ አየን። ታዲያ ወንድሜ ባሮክን በዚህ ደረጃ ለመስቀል የተዘጋጀ ሰው ለኔ ይራራልኛል ብዬ አላስብም።
ስለዚህ ቤተክርስቲያን አልወከለችኝም። ባልወከለችኝ ሁኔታ ከፊት ሆኜ እንደው ቤተክርስቲያንን በመውደድና ለእመቤታችን ካለኝ ፍቅር የተነሳ ባደረኩት ነገር በእኔ ምክንያት ቤተክርስቲያን ተሰድባ አንገቷን ደፍታ ከሆነ ከልብና ከእውነት ነው ይቅርታ የምጠይቀው። ስለዚህ ከዚህ በኋላ በእንዲህ አይነት ኮንተንት አንመጣም። ምክንያቱም ጠንካራ የሆነ የህግ ተቋም ያላት ቅድስት ቤተክርስቲያን እንደዚሁም ደግሞ ብርቱና ኃያላን የሆኑ አባቶች ባሉበት እንደኔ አይነት ጉንዳንና ቁንጫ የሆነ አንድ ተራ ምእመን እየመጣ መናገር አለበት ብዬ ስላላሰብኩኝ፣ ስለዚህ ከዚህ በኋላ በእንዲህ አይነት ጉዳይ አልመጣም። ይሄ ይቻላል እኮ እንደማንኛውም ሰው መዝሙር መልቀቅ ይቻላል። የሆኑ ነገሮች ቀለል ያሉ ነገሮችን ማድረግ ይቻላል። ነገር ግን ኦርቶዶክሳውያን እነዚህ ልጆች በዚህ ደረጃ ተው እየተባሉ የሚታገሉት የሆነ ጥቅም ቢያገኙ ነው ቢባል አይፈረድብንም። ምክንያቱም ተውን አንፈልግም በቃ እያላችሁን፣ ነገር ግን እዛ ላይ ቆመን አሁንም የምንታገል ከሆነ የምርም ከጀርባችን ሌላ አጀንዳ አለን ወይም ደግሞ ጥቅም አለው ማለት ነው። ስለዚህ ይሄ ነገር ጥቅም እንደሌለውና ከጀርባው ምንም አጀንዳ እንደሌለው ለማሳየት እስከዛሬም ሰርቼ ቤተክርስቲያን ውክልና ሳሰጠኝ አይመለከትም እረፍ እየተባልኩኝ፣ ነገር ግን አይ ለቤተክርስቲያን ካለኝ ፍቅር ነው እያልኩኝ በየወይኔ ቤቱ ስንከራተት የነበረው ለቤተክርስቲያን ፍቅር ካልሆነና ከጀርባዬ ሌላ አጀንዳ ካለው ወይም ደግሞ ጥቅም ካለው እንዴ ይሄ አይሆንምና እናት ዓለም ቅድስት ቤተክርስቲያኔን ከልብና ከእውነት ይቅርታ ጠይቃለሁ። እንደምታውቁት ላለፉት 4 እና 5 ዓመታት ያክል የቃል ኪዳን ታቦቱ ላይ ሲያላግጡ፣ እንደዚሁም ደግሞ ቤተክርስቲያን ላይ እንደፈለጉ ሲያወሩ፣ የቅዱሳን ስዕላት ላይ ምራቃቸውን ሲተፉ ሲቀዱ በተቻለ መጠን ከፊት እየወጣን ስንታገል ነበር። አሁን ግን እረፉ፣ ከጀርባችሁ ሌላ አጀንዳ ነው ያለው፣ ለጥቅም ብላችሁ ነው ካላችሁን እንግዲህ ከዚህ በኋላ አርፌ ነው መቀመጠው ማለት ነው። ምክንያቱም የቤተክርስቲያን የራሷ የሆነ የህግ አካል አላት። ከዛም ከፍ ሲል አባቶች አሉ። መጨረሻውም ደግሞ ቅዱስ ሲኖዶስ ስላለ ከዚህ በኋላ ይሄን ሐሳብ ለአባቶቻችን ሰጥተናል። እስከዛሬው ድረስ ለተደረገው ነገር በሙሉ በእውነት በእግዚአብሔር ስም ይቅርታ እንጠይቃለን። መጀመሪያ ይቅርታ የምንጠይቀው ቅዱስ ቤተክርስቲያንን ነው። ቀጥሎ ደግሞ እናንተ ኦርቶዶክሳውያን ባለማተቦችን እጅግ በጣም ይቅርታ እጠይቃለሁ ማለት ነው። እናታችን የእመቤታችን የቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁንልን። አሜን። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማንጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ነው ታዩዳዎችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የናያያ ዝልደታ ነገር እውነት ነው ብዬ ነው የምቀበለው እኔ በራሴ በኩል እና ሁላችንም ኦርቶዶክሳውያን መተባበር አለብን። እንዴት ለጠላት አሳልፈን ወንድማችን እንሰጣለን? ወንድማችን እመቤታችን ቅድስት ድንግል ማርያም ከፊት ትቅደምልን እና ደግሞ ትፈታለህ። ብዙም አይክፋ። ያው መታሰር መገፋት ያለ ነው። በርባሪን ፍቱ። ቪዲዮን እንዳያችሁት በርባሪን ፍቱ፣ ኢየሱስ ክርስቶስን ስቀሉ ነው ይሄ ዓለም። እና ደግሞ በመንፈሳዊ ዓለም ስንኖር ክርስትና ማለት ፈተና ነው። ፈተና ያለፈ ሰው ነው እና ክሉ የሚቀናጀው ማለት ነው። ቪዲዮ ሁላችንም በወንድማችን ዙሪያ መስራት አለብን፣ ፊት እያልን ማለት ነው። እና በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።